የልጆቻችሁ ባህሪ እንዳይበላሽ ከፈለጋችሁ እነዚህ ሰባቱን ስህተቶች ዛሬውን አቁሙ። በነገራችን ላይ የህፃናትን አእምሮም ሆነ ባህሪያቸውን የምንቀርጸው እኛ ወላጆች እንደሆነ ታውቃላችሁ። አሁን ከተሜ የምንባል ሰዎች በተለይ ከተማ ላይ የምንኖር ሰዎች ሳናቃቸው እነዚህ ሰባቱ ስህተቶች በተደጋጋሚ እያደረግን ልጆቻችን ቀበጥ፣ አስቸጋሪ፣ የማይታዘዙ፣ ለነገሮች ደንታ ቢስና ነገሮችን ኦርጋናይዝ ማድረግ የሚከብዳቸው ትኩረት የማይሰጡ ሆነውብናል። ታዲያ እነዚህ ሰባቱ ስህተቶች የትኞቹ ናቸው? በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻው ተመልከቱት። በተለይ ደግሞ አስቸጋሪ ልጆች ላላችሁ ወላጆች ይህ ቪዲዮ በጣም ወሳኝ ስለሆነ ቪዲዮውን እስከ መጨረሻው ተመልከቱት። በተለይ በዛሬ ቪዲዮ ስድስተኛውና ሰባተኛው ብዙ ወላጆች የሚሰሩ ስህተት ስለሆነ መጨረሻ እነዚህ ሁለቱ ፖይንቶች ሁሉም ወላጅ ማወቅ አለበትና ቪዲዮውን እስከ መጨረሻው ተመልከቱ። ከዛ በተጨማሪ ደግሞ ያልገባችሁ ነገር ካለ ሐሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ህፃናት አስተዳደግ በተለይ ሳናቃቸው ስለምንሰራቸው ሰባቱ ስህተቶች እናወራለን። ከዛ በተጨማሪ እነዚህ ስህተቶች እንዴት ማስተካከል እንዳለብን፣ ወላጆች እንዴት ልጆቻቸውን ባህሪ ሞዲፋይ ማድረግ እንደሚችሉ በዝርዝር እናያለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩኪድስ የሚባል የዩቲዩብ ቻናል ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። የህፃናትን አስተዳደግ፣ አመጋገብ፣ የህፃናትን ህክምና፣ የበሽታ አይነቶችና ህክምናን የሚጠቅስ የሚያስተምር ትልቅ የዩቲዩብ ቻናል። በነገራችን ላይ በዚህ ዩቲዩብ ቻናል ከ330 በላይ አስተማሪ ቪዲዮዎች አሉና እነዚህ ሁሉ ቪዲዮዎች ባትመለከቱት ቢያንስ አለፍ እያላችሁ ወደ ላይ እየተመለሳችሁ ቪዲዮዎችን ያያቸው፣ ብዙ ነገር ታገኙበታላችሁ። ቤተሰብ ካልሆናችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በመግቢያ ላይ እንዳልኳችሁ የህፃናትን ባህሪ የምንቀርጸው እኛ ወላጆች ነን ወይም አሳዳጊዎች ነን። አሳዳጊዎች መስመር ካስያዙ ህፃናት ባህሪያቸው የተስተካከለ፣ በራሳቸው ኮንፊደንስ ያላቸው፣ ነገሮችን በትዕግስት ማድረግ የሚችሉ ኢሞሽናል ኢንተለጀንሳቸው ደግሞ የተሻለ እንዲሆን ማድረግ እንችላለን። ከዚህ በፊት ስለ ኢሞሽናል ኢንተለጀንስ አንድ ሌላ ቪዲዮ ሰርች የላችሁ ነበርና እሱን ወደ ላይ ተመለሳችሁ ይሁት። ስለዚህ ወላጆች ባለማወቅ የምንሰራቸው እነዚህ ሰባቱ ስህተቶች የትኞቹ ናቸው? አንደኛው ነገሮችን በራሳቸው እንዲታገሉና እንዲሰሩ አለመፍቀድ። ሁሉም ነገር ላይ እኛ ወላጆች ኢንተርቪው ማድረግ የለብንም። ለምሳሌ ልጁ ሸሚዙን ለመቆለፍ ሲጥር ያንን በራሱ እንዲያደርግ መርዳት፣ ወይም ደግሞ ሌላ የሚታገለው ነገር ካለ ሸሚዝ ብቻ ሳይሆን ለምሳሌ ልብስ መልበስ ሊሆን ይችላል፣ ጫማ ማድረግ ሊሆን ይችላል፣ መብላት ሊሆን ይችላል። እያንዳንዱን የስራ ክህሎቶች የሚጨምሩ ነገሮችን በራሳቸው እንዲታገሉ መፍቀድ አለባችሁ። ሁሉ ነገር እናንተ የምታደርጉላቸው ለመብልም፣ ለመጠጥም፣ ለልብስም ለሁሉም ነገር እናንተን የሚጠብቋችሁ ከሆኑ ልጆች ሁልጊዜ የሆነ ነገር ሲመጣ ሰው ይሰራልኛል ማለት ይጀምራሉ፣ ወይም ሰዎች መጠበቅ ይጀምራሉ። ያ ደግሞ ኮንፊደንሳቸውን ያሳጣቸዋል። ሁሉ ነገር በሰው ላይ ዲፔንደንት እንዲሆን ያደርጋቸዋል። ያ ደግሞ ትክክል አይደለም። ሌላው ብዙ ወላጆች የሚሳሳቱት ነገር ለልጆቻቸው ስህተትን አይፈቅዱላቸውም። ተሳስተው ከስህተታቸው እንዲማሩ ወይም ደግሞ ከጥረታቸው እንዲማሩ አይፈቅዱላቸውም። ይህ ብዙ ወላጆች እንክብካቤ ሊመስለን ይችላል። ሆኖም ግን በተለይ እድሜያቸው ከ3 ዓመት ጀምሮ ላሉ ህፃናት ልጆቻቸው ሊታገሉ ይገባል፣ ሊሳሳቱ ይገባል። ከዛ ስህተታቸውን ማሳየት አካላቸው ላይ ጉዳት እስካላመጣ ድረስ፣ አይምሯቸው ላይ ጉዳት እስካላመጣ ድረስ እያንዳንዱ ነገር ተሳስተው እንዲማሩበት መፍቀድ አለባቸው። ሁለተኛው ዘመናዊ ወላጆች የሚሰሩት ስህተት ደግሞ ልጆች የጠየቁት ነገር በሙሉ ማሟላት። ህፃናት ብዙ ነገር ሊያምራቸው ይችላል፣ እኛም ወላጆች ብዙ ነገር ያምረናል። ሆኖም ግን ያማረን ነገር እንደማናረግ ሁሉ ለልጆቻችን የሚያስፈልጋቸውን እንጂ የሚፈልጉት ነገር በሙሉ ማድረግ የለብንም። ስለዚህ የሚያስፈልጋቸው መስሎ ከታያችሁ አዎ አድርጉላቸው። ሆኖም ግን ከቤት ከወጣችሁ በኋላ ገበያ ላይ ወይም መጫወቻ እያንዳንዱ ነገር ግዙልኝ የሚሉትን በሙሉ የምትገዙ ከሆነ ምን ይሰማቸዋል? ሁሉም ነገር የኔ ነው፣ ሁሉንም ነገር ያለ ጥረት ማግኘት ይችላሉ ማለት ይጀምራሉ። ያ ደግሞ ስህተት ነው። ስለዚህ ነገሮችን ስትገዙላቸው አቺቭመንት ቤዝድ ቢሆን፣ ለምሳሌ በትምህርታቸው ጎበዝ ሲሆኑ ወይ ኃላፊነት ሰጥታችሁ ያን ኃላፊነት 1 ወር ሙሉ ሲፈጽሙ ወይ 15 ቀን ሙሉ ሲፈጽሙ እንደ ሪዋርድ መጫወቻ ሊሆን ይችላል፣ ሌላ የሚፈልጉት ነገር መስጠት። ያ ማለት የሆነ ኃላፊነት ከተገበርኩ ወይም ኃላፊነት ከተቀበልኩኝ ሪዋርድ እደረጋለሁ ወይም የሆነ ነገር የሚመጣው ከጣርኩኝ ነው የሚል ነገር ስሜታቸው እዛን ያን አንደርስታንድ ያደርጋል። ያን ነገር በተደጋጋሚ ከተረዱ ወደፊት ትልቅ ሲሆኑ ሁሉ ነገር ከጥረት እንደሚመጣ ይረዳሉ። አሁን የሀብታም ልጆች ብዙ ጊዜ የሚቸገሩት ለምንድን ነው? ሁሉ ነገር በብር የሚገዛ ይመስላቸዋል። ሁሉ ነገር በብር የሚንቀሳቀስ ይመስላቸዋል። ስለዚህ ከሰዎች ጋር ይጣላሉ። ኢሞሽናል ኢንተለጀንሳቸው በጣም ዝቅተኛ ይሆናል። ሱስ ውስጥም ይገባሉ። ስለዚህ በተቻለ መጠን ህፃናት የሚጠይቁት ነገር አስፈላጊ ከሆነ ብቻ አድርጉላቸው። ያልሆኑት ነገሮች ደግሞ ራቅ እያደረጋችሁ አቺቭመንት ቤዝድ ብታደርጉላቸው ይመከራል። ሶስተኛው ብዙ ወላጆች የሚሰሩ ስህተት የወላጆች ኃላፊነት ማዝናናት አይደለም። ብዙ ጊዜ ወላጆች ልጆቻቸው ያዝናናሉ አይደለም። ትክክል ነው፣ መዝናናት አለባቸው ህፃናት አይምሯቸው ብሩህ እንዲሆን። ግን የወላጅ ኃላፊነት ማዝናናት ሳይሆን በትክክል መስመራት ይዞ ማሳደግ ነው። ያ ማለት ለምሳሌ በእያንዳንዱ
ጨዋታ፣ መጫወቻ ወይም ቢዚ የሚያደርጉ ነገሮች አሁንም ኮንቲኒስሊ የምታደርጉ ከሆነ እነሱ አይምሯቸውን እንዳይጠቀሙ ታደርጋላችሁ። ለምሳሌ አዳዲስ መጫወቻዎች በተገዙ ቁጥር ሁልጊዜ አይምሯቸው አዲስ ነገር ሁሌ ይፈልጋል። በበፊቱ መጫወቻ ክሬቲቭ ሆኖ እንዴት መጫወት እንዳለበት አያውቅም። ስለዚህ አይምሯቸው ምን ይፈልጋል? ኮንቲኒስ ስቲሙሌሽን ይፈልጋል። ስለዚህ የምነግራችሁ ነገር ህፃናት ቦርድ እንዲሆኑ ወይም በራሳቸው ጊዜ ቁጭ ብለው የሆነ ነገር እንዲፈጥሩ ጊዜ ስጧቸው። ሁልጊዜ ማጫወት ከእናንተ ከወላጆች አይጠበቅም። ይህን ስንላችሁ ጨዋታ አስወግዱ ያልኩኝ አይደለም፣ ግን የጨዋታ ሰዓትን በራሳቸው ቁጭ እንዲሉና ነገሮችን በራሳቸው ፎከስ ማድረግ እንዲችሉ ጊዜ ስጧቸው እያለ ነው እንጂ ጨዋታ ላይ አይምሯቸው በጣም ወሳኝ ነገር ነው። ሁልጊዜ ማዝናናት ግን አይጠበቅብንም። አራተኛ ወላጆች የሚሰሩት ስህተት ደግሞ ቤት ውስጥ ተመሳሳይ ህግ አለመከተል። ለምሳሌ አባት የሚከተለው ህግ ሌላ፣ እናት የምትከተለው ህግ ሌላ፣ አያት የሚከተለው ህግ ሌላ ከሆነ ህፃናትን ያቀብጣል፣ ያበላሻቸዋል። ስለዚህ ተመሳሳይ ህግ በቤተሰብ መካከል ትወያያላችሁ፣ ታጸድቃላችሁ። ከዛ በኋላ ያንን ኮንሲስተንት ሆናችሁ በየቀኑ መተግበር። ለምሳሌ አንዱ ፈቃጅ አንዱ ከልካይ መሆን የለበትም። ለምሳሌ አንዱ ቲቪ የሚከፍት አንዱ የሚያጠፋ ከሆነ፣ አንዱ የተለየ ጌም የሚሰጥ ከሆነ አንዱ ደግሞ የሚፈቅድ ከሆነ ይሄ ትክክል አይደለም። ስለዚህ ተመሳሳይ ሀሳብ ወላጆች መካከል መኖር ይኖርበታል። ይህን ካላደረግን ልጁ የሚመርጠው የሚቀለውን ነው ወይም የሚያቀብጠውን ሰው ነው። ስለዚህ እየቀበጠ ይሄዳል። አንዱ ሲያገኝ ሌላ ሰው ይሆናል፣ አንዱ ሲያገኝ ሌላ ይሆናል። ስለዚህ ይህ ባህሪው እያበላሸው ይሄዳል ማለት ነው። ስለዚህ ስፖይል ሆኑ ማለት ነው። ክፍት የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህፃናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16,000 ብር ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር። የስራ አድራሻ አዲስ አበባ ጦር ኃይሎች። የስራ ቦታ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። አምስተኛው ስህተት ደግሞ ህፃናት ስላለቀሱ ብቻ ነገሮችን ዘሎ ማድረግ ትክክል አይደለም። ህፃናት ሊያለቅሱ ይችላሉ። ለምን? ኢሞሽናል ኮንትሮላቸው ገና እየዳበረ ነው የሚሄደው። በተለይ ከ3 ዓመት በታች ኢሞሽናል ኮንትሮላቸው በጣም ዝቅተኛ ሊሆን ይችላል። በቀላሉ ሊናደዱ ይችላሉ፣ በቀላሉ ሊያለቅሱ ይችላሉ። ግን ስላለቀሱ ዘውትር ያን ነገር የምታደርጉላቸው ከሆነ እነሱ እናንተን ማኒፕሌት ለማድረግ የሚጠቀሙት ጩኸታቸው ይሆናል። ስለዚህ ስለ ጮሁ የሆነ ነገር የምታደርጉላቸው ከሆነ እነሱ አንደርስታንድ የሚያደርጉት ጩኸታቸው መልስ ያሰጣል ወደሚለው። ስለዚህ ህፃናት ሲጮሁ ወይም ሲያለቅሱ ጊዜ ሰጣችሁ እንዲያልፍላችሁ ማድረግ። ከዛ በኋላ ታቅፋቸውና ትክክል ያልሆኑትን ነግራችሁ ይህ እንደዚህ አይደለም፣ ረጋ ብላችሁ በቁጣ ድምፅ ሳይሆን ረጋ ብላችሁ የማይሆን ነገር ከሆነ ያንን ማስረዳት። ከዛ ያንን ዲስትራክት የሚያደርግ ሌላ አማራጭ ሀሳብ ማቅረብ። ለምሳሌ ልጁ ቲቪ እንዲከፈትለት ከሆነ በጣም ያለቀሰው ያልቅስ የተወሰነ ሰዓት፣ ከዛ ታረጋጉታላችሁ፣ ታቅፉታላችሁ። ከዛ ቲቪ ሊተካ የሚችል ሌላ መጫወቻ መስጠትና አብራችሁ መጫወት። ልክ እንደዚህ ዲስትራክት የሚያደርጉ ሌላ አማራጮችን መፍጠር ከእናንተ ከወላጆች ይጠበቃል። ስድስተኛው ስህተትና ብዙዎቻችን የምንጠቀመው ደግሞ ህፃናት ሲያለቅሱ ወይም ደግሞ ቁጭ ሲሉ ስልክ መስጠት። ስልክ ለህፃናት አይምሮ ገዳይ ነገር ነው፣ ወይም ፖይዝን በሉት። ለመሰላችሁ ህፃናት አይምሯቸው የተሰራው አዳዲስ ነገሮችን ለማየት ለመማር ነው። በዛን ወቅት ስልክ ሁልጊዜ የምትሰጧቸው ከሆነና አጫጭር ቪዲዮዎች የሚያዩ ከሆነ በተለይ ቲክቶክ እና ዩቲዩብ ሾርት አሁን የሚያዩ ከሆነ አቴንሽን ስፓናቸው በጣም አጭር ይሆናል። አንደኛ። ሁለተኛ ሱስ ይይዛቸዋል። የዶፓሚን ሰርጅ የሚባል አለ። ዶፓሚን ሱስ የሚያስይዘን የአይምሮ ንጥረ ነገር ማለት ነው። ስለዚህ ሁልጊዜ አዳዲስ ነገሮችን ይፈልጋሉ። ኤክስተርናል ወርልድ ልክ ከቲቪ ከሞባይል ስናነሳቸው ሌላው ኢንቫይሮንመንታቸው በጣም ቦሪንግ ይሆናል፣ በጣም አሰልቺ ይሆናል። አዲስ ነገር አያገኙበትም። ስለዚህ ምን ይሆናሉ? አልቃሻ፣ ነጭናጫ፣ ሁልጊዜ ደስተኛ የማይሆኑ ይሆኑብናል። ስለዚህ ከስልክና ከሞባይል ማራቅ ይኖርብናል። ሁሌም እንደምላችሁ ህፃናት ከ2 ዓመት በታች ምንም አይነት ስክሪን አያስፈልጋቸውም። ከ2 ዓመት እስከ 5 ዓመት ያሉ ህፃናት ከሆኑ ደግሞ አስተማሪ ሆኑ የ1 ሰዓት ስክሪን ታይም በ24 ሰዓት ውስጥ ሊፈቀድላቸው ይችላል። ይህ ኮንቲኒስሊ 1 ሰዓት አሳዩ እያልኩኝ ሳይሆን ከፋፍላችሁ ማሳየት ትችላላችሁ። መዝሙሮችን፣ ቋንቋ የሚያስለምዱ ነገሮችን፣ ትምህርታዊ ነገሮችን መርጣችሁ ማሳየት። ያን ስታሳዩ ግን አብራችሁ መኖር አለባችሁ። እየጠየቃችሁ እያቆማችሁ እየጠየቃችሁ ምን እንደተረዱ ምን ወደ ውስጣቸው እየገባ እንደሆነ መጠየቅ አለባችሁ እንጂ ከፍታችሁ መሄድ የለባችሁ። ሌላውም ነግራችሁ ነገር ስለ ስልክ ረጅም ሰዓት ወይም ሞባይል ረጅም ሰዓት የሚጠቀሙ ከሆነ የሶሻል ስኪላቸው በጣም ይወርዳል። የቋንቋ የንግግር ብቃታቸው በጣም ይቀንሳል። ይህ ቨርቹዋል ኦቲዝም ይባላል። ስለ ቨርቹዋል ኦቲዝም ብዙ ጊዜ ስለሰራ አሁን ድጋሚ አልነግራችሁም። ግን ቨርቹዋል ኦቲዝም ማለት ሪል ኦቲዝም ያልሆነ ሆኖም ግን ስክሪን ህፃናት በተለይ ከ3 ዓመት በታች ሆነው ረጅም ሰዓት የሚያዩ ከሆነ ባህሪያቸው እየተቀየረ ይሄድና ወደ ኦቲዝም መሰል ነገር ሊያዳብሩ ይችላሉ። ያ ትክክለኛ ኦቲዝም ባንለውም ባህሪው ግን ተመሳሳይነት ሊኖረው ይችላል። ስለ ቨርቹዋል ኦቲዝም ጠለቅ ያለ መረጃ ማግኘት ከፈለጋችሁ ይህን ቪዲዮ እንድታዩት ጋብዛችኋለሁ። ይህን ቪዲዮ ከፍታችሁ ይዩት። 7ኛውና የመጨረሻው ብዙ ወላጆች የሚሰሩት ስህተት ደግሞ ኃላፊነትን አለመስጠት። ኃላፊነት ሲባል የቤት ስራ ሊሆን ይችላል፣ የቤት ውስጥ አክቲቪቲዎች ሊሆኑ ይችላሉ፣ ወይም ደግሞ አንድ ነገር እንዲተገብሩ ጊዜ ሰጥቶ ማስለመድ። ለምሳሌ እቃ ማጠብ ሊሆን ይችላል። በእድሜያቸው እያንዳንዱ ህፃን በእድሜው ልክ ኃላፊነት ስጡት። ያን ኃላፊነት የምትሰጡት ከሆነ አይምሮ ንቁ ይሆናል። የሆነ ነገር አቺቭ ለማድረግ ይጥራል። አንድ ነገር ከተገበረ በኋላ የሆነ መልካም ነገር እንደሚመጣለት ማሰብ ይጀምራል። በነገራችን ላይ በሃርቫርድ ዩኒቨርሲቲ በተጠና አንድ ትልቅ ጥናት መሰረት ቤት ውስጥ ወላጆቻቸውን በስራ የሚያግዙ ህፃናት ሲያድጉ ስኬታማ እንደሚሆኑና ለነገሮች ትኩረት አድርገው ትዕግስተኛ ሆነው ኃላፊነት ተሰምቷቸው ኮሚትድ ሆነው እንደሚሰሩ የጥናት ውጤት ይጠቁማል። ስለዚህ ህፃናትን ገና
ከ3 ዓመት ከ4 ዓመት ጀምሮ ትንንሽ የቤት ስራዎችን አስለምዷቸው። ልብሳቸውን መሰብሰብ፣ ልብሳቸውን ማጠብ ወይም ደግሞ ማጣጠፍ ሊሆን ይችላል። ወይም ሌሎች ቀላል የምትሏቸውን በእድሜያቸው ልክ የማይከብዳቸውን ስራ እየሰራችሁ ልክ ያን ሲተገብሩ ጎበዝ የኔ ልጅ ብላችሁ ማቀፍ ወይም ማጫወት፣ ሪዋርድ ማድረግ። ያን ስታደርጉ ሁልጊዜ እነሱ የሚረዱት ምንድነው? ይህ ነገር ከተገበርኩኝ ኃላፊነቴን ከተወጣኝ ሪዋርድ አለኝ። ስለዚህ ሁልጊዜ ኃላፊነት መሰማት አለበት። ያ ልጅ ሁልጊዜ ኃላፊነቱን ለመቀበል ዝግጁ ይሆናል ማለት ነው። ስለዚህ ሁሌም ለልጆቻችሁ ኃላፊነትን አስተምሩ፣ የቤት ስራንም አስተምሯቸው። ያን ስላችሁ ግን ከአቅማቸው ላይ አሰሯቸው ወይም ደግሞ ጠግሯቸው እያልኳኝ አይደለም። ስለዚህ ጥንቃቄ አድርጉ፣ በአቅማቸው ልክ አስለምዷቸው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ፣ የተቸገራችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ከቨርቹዋል ኦቲዝም ጋር ከቋንቋ መዘግየት በተገናኘ ምርመራ፣ ሕክምና ማማከር ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ይኖርባችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ